ቋሚ ቅዱስ ሲኖዶስ በዛሬው ዕለት መግለጫ አውጥቷል በአቡነ ገብርኤል ላይ ማለት ነው። ከዚህ እንደሚከተለው አነብላችኋለሁ። ቋሚ ቅዱስ ሲኖዶስ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባሳለፍነው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በመመልከት ውይይት አድርጓል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በመላእት በተገኙበት ለአርብ ሚያዝያ 17 2017 ዓ.ም ቀጠሮ ተይዟል የሚል ወጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው ያወጣው። እግዚአብሔር ይመስገን እዚህ ድረስ ራሱ ደረጃ መድረሱ። እንግዲህ አርብ ዕለት ቅዱስ ሲኖዶስ የሚወስነውን ውሳኔ እንጠብቃለን ማለት ነው። ቆፍጠን ያለ ጠንከር ያለ ውሳኔ እንደሚያስተላልፍ ቅዱስ ሲኖዶስ ተስፋ እናደርጋለን። እግዚአብሔር ይጨመርበት። የአርብ ሰው ይበለን። ጠብቂን ካንከር ዳር ዘሪው ይህን መልካም ስንዴ እንዳይበክለው ይህን መልካም ስንዴ እንዳይበክለው ጠብቂን ካንከር ዳር ዘሪው። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና ያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ፣ በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖ ነው ማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ በየማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። ወንድማችን ጸጋዬ ማነሳልህ እንዲህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር። ግን ጉዳዩ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለአገረ ስብከቶች ይሄ በጣም ኢስቱመች የምታርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት ዝማሬ ያዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉ ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ። ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው። ይድረስ ለቤተ ክህነት ፍኖተ ጽድቅ የተባለ ድርጅት እዛ ላይ የሚቀርቡ ዝማሬዎችም ስብከቶችም እኔም ብቻ ነው የማይጥሙኝ፣ በጣም የሚቀፉኝ። እኚህ ሰውዬ ሄደው ፍኖተ ጽድቅ ላይ ነው ይህንን ስብከት የሰበኩት። ማርያም ቤዛዊት ዓለም አትባልም ብለው ቤተሰቦች የምትስማሙኝ ከሆነ አዎ እንስማማለን በሉ። በጣም መጣራት ያለበት ድርጅት፣ እኔ ሁሌም የሚቀፈኝ ድርጅት እግዚአብሔር ምስክሬ ነው። አሬ ነገር ሊጠና ይገባል።
እመቤታችን ቅድስት ድንግል ማርያም ቤዛ ልትባል አይገባትም። ይህ የብዙዎችን ልብ የነካ የኦርቶዶክሳውያን ምዕመናንን ጆሮ የቆጠቆጠ ድፍረት የተሞላበት ክህደት በቅርቡ በብፁዕ አቡነ ገብርኤል የተባሉ ጳጳስ ፍኖተ ጽድቅ በተሰኘውና ከዚህ ቀደምም በአወዛጋቢ ጉዳዮች ስሙ በሚነሳው ቡድን መድረክ ላይ ቀርበው ለዘመናት በቤተክርስቲያኒቱ አስተምህሮ የከበረ ስፍራ ያላትን ወላዲተ አምላክን አስመልክቶ የተናገሩት ንግግር ከፍተኛ ማዕበል ቀስቅሷል። በወቅቱ በአዳራሹ የነበሩ የተወሰኑ ሰዎች በጭብጨባ ድጋፋቸውን ቢያሳዩም ንግግሩ ይፋ ከሆነበት ቅጽበት አንስቶ ግን በማህበራዊ ሚዲያና በምዕመናን ዘንድ ከፍተኛ ቁጣን ፈጥሯል። በተለይም በቤተክርስቲያኒቱ ጉዳዮች ላይ በሚያቀርቧቸው ጽሑፎች የሚታወቁት ዲያቆን ሄኖክ ኃይሌ በብዕራቸው ይህንን ንግግር ሆን ተብሎ የተፈጸመ ክህደት ሲሉ በጽኑ አውግዘዋል። ዲያቆን ሄኖክ በዚህም አላበቁም። ከቅዱስ ሲኖዶስ ጠንካራ የሆነ የቀኖና ውሳኔ እንጂ ከጳጳሱ ይቅርታ እንደማይጠበቅ በጽሑፋቸው አስረግጠው አስቀምጠዋል። ታዲያ ይህ ንግግር ምን ይዘት አለው? ቤዛ የሚለው ቃል ያለው ነገር ሃይማኖታዊ ክብደትስ እስከምን ድረስ ነው? ዲያቆን ሄኖክ ኃይሌ ትንታኔስ ምን ይላል? ከጳጳሱ ንግግር በስተጀርባ ያለ እውነታስ ምንድነው? በዛሬው ዝግጅታችን የዲያቆን ሄኖክን ጽሑፍ እንደመነሻ ተጠቅመን የብፁዕ አቡነ ገብርኤልን አነጋጋሪ ንግግር ያስከተለውን መዘዝ በጥልቀት እንመረምራለን። አብራችሁን ቆዩ። ረቡ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሳኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ ይህችን ቤተ ክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ ያሰይተደው ያወጽዋፋ ወደኔ የመጣውን ወደ ውጭ አላወጣው ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትላንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛን መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ህልውና ወንጌል ነው። ቤተክርስቲያን ህልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ነው። ደግ ነው፣ መልካም ነው፣ የእምነት ሰው ነው። በጣም ዳዊት ምንም ነገር አይወጣለትም፣ እምነቱ ፍጹም ነው። ነገር ግን ያልብ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምን አለው ልጁ ሰለሞን? ልጄ ሰውን ጥበበኛውን አዋቂውን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንጃቦበት እስኪ እገሌን ግደለው ይባላል? አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። ቀለው ፈያታዊ ዜማንን ታስታውሱታላችሁ? ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ አመትመጽእ በመንግሥትከ። በጣም ነው የሚወደው ይሄን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራው? ምን እኔና እናንተ የሚገባንን ቅጣት ተቀብለናል። ይሄ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባት የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተው ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት
ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ማርያም ቤዛዊት ዓለም ትባላለች ወይ ነው? አዎ ብለዋል። አዎን ካሉ በየትኛው ማስረጃ ላይ ተመስርተው ነው ማርያምን ቤዛዊት ዓለም ያሏት? አሁን ማስረጃውን እንዲሰጡን ነው እየጠየቅን ያለን። ክርስቶስ የዓለም ቤዛ የሆነውን ክርስቶስ ስለወለደች የዓለም ወኪል ስለሆነች ቤዛዊት ዓለም ብላት ዘንድ ተገደድኩ። መጽሐፍ ቅዱሳዊ ወይም ጌታን ስለወለደች ቤዛዊት ዓለም ትባላለች የሚል ትምህርት የቱ ጋር ነው ያለው? መጽሐፍ ቅዱስ ብቻ የሚል እምነት እኛ የለንም። አይ ብቻ አላልኩም እኔ እኮ አሁን ሌሎች መጽሐፍትም ውስጥ ካለ ማለት ማርያም ኢየሱስን ስለወለደች ቤዛዊት ዓለም ትባላለች የሚል ትምህርት አለ ወይ ነው? በጣም በብዙ ቦታ ሰዓታቱ በጠቅላላ ሌሎቹ መጽሐፍት ቤዛዊተ ኩሉ ማርያም ስለወለደች ነው የሚለው። ስለወለደች የሚል እስቲ ያሳዩ። ስለወለደች የሚል ሳይሆን ቤዛዊተ ኩሉ ሚላትን ቃል ነው እየተናገርኩ ያለሁት እኔ። አይደለም ያሉኝ እኮ ስለወለደች ቤዛዊት ዓለም ትባላለች ነው ያሉኝ አይደል? በመጀመሪያ እኔ ደግሞ እያልኩ ያለሁት በመጀመሪያ ወደ እሱ ሀሳብ እንድንገባ በቀዳሚ ሀሳብ ስንነጋገር እመቤታችን ቅድስት ድንግል ማርያም ቤዛ ለመባሏ ቤዛ በምን ሲታይ ነው ነው? ቤዛ የሚለው ቃል ለስቅለት ከሆነ ቤዛ የሚባለው ክርስቶስና ክርስቶስ ብቻ ነው። ተጨማሪ ተቀዳሚ ተከታይ የሌለው ቤዛ ክርስቶስ ነው። በምን በነገረ ስቅለቱ ዙሪያ ካወራን ማለት ነው። በሌላው ሀሳብ ደግሞ ቤዛ የሚለው ወኪል ምትክ የሚል ትርጉም በሚሰጠው ጊዜ ደግሞ ወኪላችን ናት፣ ቤዛ እንላታለን። ዓለም በጠቅላላ ንጽህናን ባጣበት ሰው በአዳም መርገም በሚቅበዘበዝበት ዘመን ንጽሕት ዘር ስንዱ እመቤት ወላዲተ አምላክ ቅድስት ድንግል ማርያም ዓለምን ወክላ በንጽህና አንድ መንግስት ሳይሆን የመንግስታትን ንጉሥ ወልደ እግዚአብሔር ኢየሱስ ክርስቶስን በማኅፀኗ ስለወሰነች ስለ ንጽህናዋ የዓለም ወኪል ስለሆነች ቤዛ የሚለውን ወኪል በሚለው በምንጠቀምበት ጊዜ የዓለም ቤዛ ናት ብለን እንናገራለን ማለት ነው። ቤዛ የሚለው ተላልፎ መሰጠት በሚለው ጊዜ ደግሞ ተላልፋ የተሰጠች ናት። ስለኛ ግብጽ መሰደድ ለእኛ ቤዛነትን የተሰደደችው የአዳምን ስደት ነው የተሰደደችው ማለት ነው። ማለት ይሄ እኮ እሱን እኮ አሁን ለምሳሌ ወደ መጽሐፍ ቅዱሱ ከመጡ ለምሳሌ ይሄ ክፍል ማርያምን ቤዛ አላሰኛትም፣ ስለወለደችም ደግሞ ቤዛ ናት የሚል ትምህርት የለም። እናንተ ግን ያው በፈቃዳችሁ ቤዛ ልትሏት ትችላላችሁ። በብዙ የቤተክርስቲያን መጽሐፍትም ውስጥ ቤዛዊተ ኩሉ ዓለም የሚሉ ብዙ ንባቦች እንዳሉ እናውቃለን። ግን ቤዛ የተባለችበት መሰረቱ ምንድን ነው ነው? ቤዛ የተባለችበት ዓለምን ወክላ በንጽህና ተገኝታ አካላዊ ቃልን ስግው አድርጋ ስላስተናገደች፣ ስለዚህ በዛ ቤዛ ብለናት የእኛ ምትክ ናት ማለት ነው። ሰው ሁሉ ቆይ አድምጠኝ። ሰው ሁሉ ንጹህ ባልሆነበት በዚያ ዘመን በአዳም መርገም የቤዛነት ጉዳይ በዚያ ዘመን እርሷ ንጽሕት ሆና አብረን ካወራን አንግባባም። አብሮ ይበላል እንጂ እኮ አብሮ አይወራም አይደል? እንዴት በተራ እናውራ። አቁም ካልከኝ ባለሁበት ላቁምና ሀሳብህን እስክትጨርስ ላድምጥህ። የተገናኘንበት ዋና ቁም ነገር ስለ እውነትን ፍለጋ አማናዊቷን ሃይማኖት መያዝ፣ ወንጌልን መማማር ነው። በወንጌል ውስጥ ደግሞ ጥላቻ የሌለበት ፍቅር፣ መለያየት የሌለበት አንድነት የሰፈነበት ሀሳብ ስለሆነ ሳንነቃቀፍ ተደማምጠን ሳንለያይ ተከባብረን በሀሳብ በደንብ ብንወያይ ፍጻሜያችን ያምራል ብዬ አስባለሁ። ከዛ ውጭ እኔም መውረድ እናንተም ማስወጣት መሰዳደብ ነው የሚሆነው። ያ ደግሞ ለሃይማኖት ይቅርና ለስጋዊ ንግድም የማይሆን ሀሳብ ስለሆነ ከሱ እንውጣ። ስለዚህ አብሮ በሀገራችን ባህል ሲበላ እንጂ ሲወራ እናውቅም ነው። አሁን እያልኩ ያለሁት 5500 ዘመን የሰው ልጅ በጨለማ ህይወት እንደነበረ መጽሐፍት ይነግሩናል። ይሄ ሁላችን እናምናለን፣ እንቀበለውም አለን። ስለዚህ ጌታ በሐሙስ ዕለት ወበመንፈቃ ለዕለት ትወለድ ሞለተ ወለትከ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ተብላ ስትፈለግ የኖረችው ዘመኑ ሲፈጸም ከእሷ በኋላም አምላክን ሊወልድ የሚችል የማይመጣ ከእርሷ በፊትም ያልነበረ ሰማይና ምድርን በቸርነቱ የፈጠረውን ዳሩ ግን በፈቃዱ በእርሷ የተወሰነውን ወኪል ባጣንበት እስከ ሐናና ኢያቄም ማኅፀን የሰው ልጅ በአዳም ርግማን በሚቅበዘበዝበት ዘመን ለእኛ ተላልፋ የተሰጠች ማለት በንጽህና አካላዊ ቃልን ለመውለድ ማለት ነው። ተላልፋ የተሰጠች ማለት የተሰቀለች ለማለት አይደለም። ስለበቃች ቤዛ እንላታለን። ለምን? በሔዋን ትክ የተሰጠች በሔዋን በኩል ሞት ወደ ዓለም መጣ ብሎ የሚያምን ሰው ሁሉ በድንግል ማርያም በኩል ህይወት መጣ። ህይወት ማን ነው? እርሱ ኢየሱስ ነው ማለት ነው።
በሔዋን ቤዛነት ዓለምን አጠናል፣ በድንግል ቤዛነት ክርስቶስን አግኝተናል። ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23:34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። ቤተክርስቲያንን ህልውናዋን የምታስጠብቀው የእግዚአብሔር የመንግስት ወንጌልን በመስበክና በማስፋፋት እንጂ ሰዎችን በመቃብር ስፍራ በማስፈራራት አሊያም ደግሞ በልማት ሽፋን ሱቆችን በመደርደርና ከነጋዴዎች ጋር ራሷን በማወዳደር ገንዘብ በመሰብሰብና በማከማቸት አልነበረም። ይሄ እኛ ያመጣንባት ጣጣ ነው። እመኑ፣ ተቀበሉ። ጣጣ ነው፣ እኛ ነን ያመጣንባት ጣጣ። ለምሳሌ ትልቁ ከተማ ስንሄድ አንዳንድ ቤተክርስቲያን ስትሄዱ ሰው ብቻ ነው የማይሸጠው፣ በዙሪያቸው የማይሸጥ ነገር የለም። ሰው እንኳን ገብቶ መሳለም እስኪያውቅ ድረስ እዛ ጭራሮ እየለቀመች ገንዘብ አዋጣ አምሮ ተውቦ የተሰራው ህንፃ ለመሳለም እንኳን አይን ወደዛ ዞር በማይልበት ደረጃ ያ የፈሪሳውያን ኮተት ክርስቶስ ጅራፍ ገመድ አበጅቶ ከቤተ መቅደስ ያባረራቸው ኮተት ዛሬ ቤተ ክርስቲያን ገብቷል።